ሰላም ውድ ኢትዮጵያውያን ሰላም የኢቢኤስ ቤተሰቦች እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ I'm sorry ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን እኛም ተቀበልን የከበረ አደራ በቻልነው ልንሞክር በቻልነው ልንሰራ አግዙን አበርቱን አዎኛም እንደግ መንገዱ ከባድ ነው በነጻነት ሜዳ ራስን መፈለግ እንታወቅ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው ዋት ለማቅረብ እየሞከርኩ ነው ስቃችሁ ተጫውታችሁ እንድትሸለሙ የሚቀርሰው የለም ወዳጆቼ ስሙ ትመጣላችሁ እንጫወታለን እንሳሳቃለን እንሸላለማለን እንዴ ነው ሉክ የመጣዋል የመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን ኮሜዲያን ያሲ ነው እንደገና እዚህ ፕሮግራም ላይ እንትን ፊርማ አልደረቀም አልፈረምኩም ገና ገምጋሚዎች አሉ ኳላ ይሆናል ይሄ የባኩር እንግዶች ናችሁ አታጨባጭቡ ምንድነው የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርገው የአልጋነሽ ቤተሰቦች እንዴት ናችሁ ለምን ነው የምትቆሳተሩብኝ አልወደዳችሁም እንደዚህ የአልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ ሁሉ ሰላም ሁሉ ቅምጥል ባራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከዘሽ ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለኛ ደሞ እርካታ አራ ጎራ በሉ የቤተሰብ ጨዋታ ኑ እንጂ ኑ አራ ኑ አየ ሉኬ እንዴት ነው አንተ ንገረኝ ለምን እንዴት ተከታተል ሉኬ እንዴት ነው ቡኬስ ይህ የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ትዝናናላችሁ ትጫወታላችሁ በዛ ላይ ትሸለማላችሁ የኤሌክትሪክ መኪና ታረጋላችሁ እኔ ግን መኪና የለኝም ልወዳደር እንዴ በመከታተል የምትገኙት ኢቢኤስ ቴሌቪዥን ነው እያያችሁ ያላችሁት የቤተሰብ ጨዋታ ነው የየው ቤተሰብና የአልጋነሽ ቤተሰብ ተፋጠዋል የመለያ ጥያቄውን 2000 ብር ሊወስዱ ነው ከነሱ አንድ ሰው እንወስድና እንጠይቃቸዋለን የየው ቤተሰብ ጌቱ አለ ካልጋነሽ ቤተሰብ ደግሞ ኃይሌ ይመጣል ተፋጠዋል 2000 ብር ማን ነው የሚወስደው ይለያል እንዴሮ ኃይሌ እንደነ ጌቱዬ እግዚአብሔር ሃይ ገብረስላሴ ጌቱ ሲሆን ደግሞ ኦማሂሬ ነው አማን ነው የበኩር እንግዶቼ ናችሁ እኔ መጀመሪያ ነው ፊርማ ያልደረቀም ስለዚህ ማባረር ስልጣን ሁሉ አላችሁ እንዴ ነው አማን ነው አይደል ሰላም እሺ የመለያ ጥያቄ ጠይቃችኋለሁ ከዛ ቀድሞ የመለሰ 2000 ብር ተሸላሚ ይሆናል ማለት ነው በእግር ኳስ ከዓለም የታወቀች ጌቱዬ እንዴት ሰላም ነው ድራመር ነው የምትመስለው ሁለታችን እሺ በእግር ኳስ ከዓለም የታወቀች ሀገር ጥቀስ ትንሽ ለትንሽ ነው በማይክሮ ሰከንድ እሺ ብራዚል አው ደስፓሲቶ 50ዎቹ ሰዎች እንግዲህ አንደኛ ብራዚል ብለዋል ሁለተኛ ምን አሉ አርጀንቲና ሜሲ ሶስተኛ ስፔን አላቅም ስፔን ኳስ ተጫዋች ወይኔ እንደማያክሰው ጀብር አቤት ክለ አራተኛ እንግሊዝ በዚህ ጊዜ በዚህ ዘመን በዚህ ቦታ ከጠንካራ ጉልበት ጠንካራ አስተሳሰብ አለትን ይበሳል
ለልሞ የታገረ ያለማወላወል ቦታው ጋር ይደርሳል። ከገቦዞች መንደር ሰነፍም ይረክሳል። አራዳ ይለዋወጣል። ህይወቱን ማቅለል የፈለገ የኢቢኤስ ቤተሰብ እዚህ ጋር ይመጣል። ይለወጣል። የመጀመሪያውን የ2000 ብር ጥያቄ የየው ቤተሰቦች አሸንፈዋል። እኔ አልጋነሽ ቤተሰብ ምንም የላችሁ። የትዬ አማን ነው? ሁሉ ሸጋ፣ ፋሲሎ፣ ማንደፍሮ ማንደፍሮ እንዴት ነህ? አማን ነው? ተክሊዬ ሁሉ አማን፣ ሁሉ ሸጋ። የበኩር እንግዶቼ ስለሆናችሁ እንግዲህ በአዲስ መልክ ነው የምንተዋወቀው። እናንተን የጠየቃችሁ ከዚህ በፊት ነፍሱን ይማረውና ነጽዬ ነው። ነጽ በጣም ትልቅ አርቲስት ነው። ትልቅ አንጋፋ አርቲስት ነው። በእውነቱ እዚህ ቦታ ላይ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው። በጣም የከበደ ነው። እኛም ከብዶናል፣ ግን ደግሞ እንሞክራለን። እየሞከርን እንተዋወቅ። መምህር ጌቱ እባላለሁ። የምን መምህር ነህ? ስፖርት ሳይንስ። የስፖርት መምህር ነው አይደለ? ኦኬ። ትዳር፣ ልጆች አለ? እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ። ምንም አላገባውም። እድሜ አይደለ? እሺ ጌትዬ በባትሪም ቢሆን የተወሰነ። እሺ ጌትዬ 25 ሰከንድ አለ። ወደ መጀመሪያ ጥያቄ እንገባለን። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ደሞዝ አለው። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ኑሮ ውድነት። ሰዎች የጀመሩት መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማ። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። ደሞዝ አልደረሰም። ያለ ደሞዝም መበደር ትችላል። ሶሪ ጌትዬ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርቱ ሰዎች ስለምን ሊወያዩ? ኧረ እባክህ አንዴ በርበቴ ሊቀቅ። ተው ተፈታታ። ተው እንጂ ዋልልኝ ውለታ። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት። ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ። ሰላም ነው ስትለው እሱ ኢነርጂ አይኖርህም። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማቸው። ለውጥ ካላዩ። እኛ 50 ሰዎች ግን በጣም ከባድ ናቸው። ምንም ፋሲሌ እንዴት ነው? እንደማለም አማን ነው? እንዴት ነው? ከዚህ በፊት ታይኛለህ? እኔ የእውነት እየሞከርክም አይቻልም። እየሞከርኩ ነው የሚለውን አይታል? አዎ እየሞከርኩ ነው። ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው። ቴንክ ዩ ሶ ማች። አነሳሽ ነበር በጣም አይደለ? እየሞከርኩ ነው። ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም። አንተ ወደ ምን ተረጉምክ? ወደ ህንድ ፊልም እንዳል አንተ ወደ አሰብከው ሁሉ ሰው እየሞከርኩ ነው። እሺ 25 ሰከንድ አለ ፋሲሎ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። የለኝም። የኔ መልስ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ ወይም ደግሞ የሚግባ ስለ አደጋ። በትራንስፖርቱ ሰዎች ስለምን ሲወያዩ? እኔ ቢያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሪድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም። የታወቀ ነው። እሺ ለምንድን ነው የምትስቂብኝ? አይ በመልሶ ነው የሳቀች። ትወድቋታላችሁ እናንተ። አታርቁ። የመጀመሪያ ሾው ስለሆነ በእንትን ሙድ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደምን ጥያቄ እናንተ ነው። 2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ 2000 ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። ትልቅ መድረክ አይደል እንዴት ትስቂብኛለህ? ምንድን ነው የምትስቂብኝ? ሰው አይዞ ሲባል ነው የሚብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ
እኔ እኮ እንደዚህ ምን አሰው አልነበርኩም እውነት ነው አንተና ግብር ነበር ይጀምራል እንደዛ ነው ተሰማኝ እሺ ታይ የበኩር እንግዳ ታይ ቂማት ታስቋጥሪ ለምንድን ነው እንደዚህ የምትስቅብኝ እሺ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ አደጋ ስለ ጦርነት ስለ ሰላም በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለ እግር ኳስ በጣም ደስ የሚል ነገር ነው በጣም ነው የምችለው አለማየት ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል ተሽሏቸው ማኔ ወንድም አለም እንዴት ነህ ሁሉ ሸጋ ብራዘር አለኝና እሱን ትመስላለህ አመሰግናለሁ አሪፍ ነው አይደለ አዎ ደስ ይላል ብራዘር ነው ትዊንስ ምንድን ነው የምትሰራው አሬ ሁላችንም አስተማሪዎች ነን መምህሮች ናችሁ ፋሲሉ አንተ መምህር ነህ ከአስተማሪዎች ጋር ነው እንደምሳፈጠው ታዘባችሁኝ አይደል አሁን ተፈተፍ አይደለ እውነት ይቅርታ አድርጉልኝ እሺ ወደ መጀመሪያ ጥያቄ እንሄዳለን 25 ሰከንድ አለ ማንዬ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ ወጭ በስቶብኛል ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ ቤተሰባቸው ወይም ስለ ሀገራቸው በትራንስፖርት ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለ ሀገራዊ ጉዳይ ወይም ስለ ፖለቲካ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል በህይወት ከሌሉ ወይም ደግሞ መድኃኒቱ ከበሽታው ጋር ካልተስማማ መድኃኒቱ ከበሽታው ጋር ካልተስማማ አጠር ስትላል በህይወት ከሌሉ ሊሆን ይችላል በህይወት የሌለ ሰው መድኃኒት ይወስዳል ያቋረጡት መድኃኒት ነገር ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ ወጪ በስቶብኛል ስተት አይደለም በቫር ይታያል ጉዳዩ በቫር መታየት አለበት ቫር የታለ አንተ አሁን ዕቃ ገዛውበት አይታይማ በቤቱ ጋር ብልቅ እንዳለ ጠፋብኝ this is my first experience ምንም አንቺ አትሳቂ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ ቤተሰባቸው ወይም ስለ ሀገራቸው ስለ ቤተሰባቸው ወይም ሀገራቸው ለምንድን ነው የምትለው ስለ ቤተሰባቸው አይጨነቁም በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለ ፖለቲካ ወይም ስለ ሀገራቸው ስለ ፖለቲካ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል መድኃኒቱ ከበሽታው ጋር የማይስማማ ከሆነ ወይም ደግሞ በህይወት ከሌሉ ቲቸር እንትን አለብኝ ማለት ከበሽታውና መድኃኒቱ ማች ማያደርጉ ከሆነ ማለት ነው በሽታውና መድኃኒቱ አብረው ማይሄዱ ከሆነ ማች ማያደርጉ ተሳስተዋል አሉ 50ዎቹ ሰዎች አሉ እንደዛ ተክሊል ብራዘር እንዴት ነህ ሰላም ነህ አንተ ደግሞ ያክስቴ ልጅ ትመስላለህ እንዳለ ቤተሰብ ያደረገ ጨረስኳችሁ አንተ መምህር ነህ አይደለ ምንድነው የምታስተምረው ተመሳሳይ ነው እኔና እሱ ጀነራል ሳይንስ ቴክኖሎጂ ፊትነስ ጀነራል ሳይንስ ምን ያህል ጊዜ ሆነ ማስተማር ከጀመርክ 11 ዓመት ሙሉ መምህር ሁላችሁም ተመሳሳይ እድሜን ያስተማራችሁት አይደለ ምን ያህል ዓመት አስተማርክ የዲዬ አንተ መገናኛ እንዳትል ማንደፍሮ ኮሎኔ ነው 11 ዓመት 22 20 11 አሜዚንግ ስለዚህ እናንተ እኮ ለሀገር ትልቅ እንደታ ያበረከታችሁ ያላችሁ ሰዎች ናቸው መምህሮች አይ ሪስፔክት እውነት እድሉን የመጀመሪያ እንደው ለሀገር ዋልታና ማገር የሆኑ ሰዎችን ነው የመጀመሪያ የበኩር እንግዶች በጣም ምን አንሰው እውነት አዲ አንቺ ቢስቅብኝ ምንም ቢቀር መምህራኖች ናቸው መጣውላችሁ እናንተ ጠብቁ መጣው እንደዚህ አይነት ነገር ገጥሟችሁ አያውቅም ቤተሰብ በልጅነታችሁ እንዳትጫወት ተብለህ ምናምን ነገር ውጪ ተተተህ እንዳትወጣ ምናምን ተብለህ በሆነ አጋጣሚ የሆነ ቤተሰብ መጥቶ ልክ ሲያይ አሁን ግባ
አሁን ገባ መጣው ስትባል ይሄኔ እኮ ማታ 3 ሰዓት ተኩል ካወር ነው ጠዋት 3 ሰዓት ተኩል ብሎ መጣው ብሎ እስከ ሌሊት እሺ 25 ሰከንድ አለ ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ ሌላ ቀን ምን መልሱ ነው ወይስ መልሱ 51ኛው ሰው እሱ ነው ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ እድሜያቸው በፊት ሴቶች ነበሩ አሁን ወንዶችን መጨነቅ ጀምረናል በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለ ገንዘብ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል ገንዘብ አጥሯቸው ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ ሌላ ጊዜ እሱም ቀስ ብሎ ነው እንዳለ ቢመልሰው ሲጮህ ቀስ ብሎ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ ረሳው እንዴ እኔ እንደዚህ አይነት እርጋታ ቢኖረኝ አገባ ነበር ሰዎች ስለምን ሊያስቡ ሊፈሩ ወይም ሊጨነቁ ይችላሉ ስለ እድሜያቸው የሰው ልጅ እድሜው ሲገፋ አብሶ የሰራው ስራ ከእድሜው ሲያንስ ይጨነቃል look like me ምንም የለኝ I am stressful every day በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ ስለ ወጪ ስለ ገንዘብ ይሄ ትክክል ነው አምሳዎቹ እንትን በዛበት ሹኩቻ እናንተ ለቆይ ንዴታችሁን ተቆጣጣሩ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል ገንዘብ ጨርሰው ወይም ሳይኖራቸው አራቱንም ጥያቄ ሲታያ ለዛውም 3 ቀን እየወሰድክ ተክልዬ 3 ቀን 50ዎቹ ሰዎች ደግሞ እስኪ ምን አሉ አንደኛ ጥያቄ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ የለኝም አሁን አልያዝኩም ሁለተኛ አሁን እቃ ገዛው ሶስተኛ አካውንቴ እምቢ ብሎኛል በሲቪር አርገ በዳሽን ሲንቄ አድርገ የምትልክልኛል ይላል ላለማበደር አራተኛ መልስ ለሌላ ሰው አበድር ያለው ይሄ በጣም ትክክለኛ ነገር ነው ሰዎች ስለምን ሊያስቡ ወይም ሊፈሩ ወይም ሊጨነቁ ይችላሉ አንደኛ መልስ አልተመለሰም ሁለተኛ ስለ ጦርነት ወይም ስለ ሰላም ሶስተኛ ስለ ሞት አራተኛ አልተመለሰም አንደኛ መልስ ስለ ኑሮ ውድነት አራተኛ መልስ ስለ ትዳር በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ አንደኛው መልስ አልተመለሰም ሁለተኛ ስለ ኳስ ሶስት ስለ ፖለቲካ አራት ስለ ኑሮ አንደኛ መልስ ስለ ታሪፍ ነፍሴን ሰጥቼ ነው የምከራከረው አራተኛ ጥያቄ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል አንደኛ መልስ ተሽሎኛል ብለው ካሰቡ ሁለተኛ አልተመለሰም ሶስተኛ ለውጥ ካላዩ አራተኛ አልተመለሰም ሁለተኛ ተስፋ ሲቆርጡ ስማ ተስፋ መቁረጥ የሚባል ነገር እኔ አይ ዶንት ላይክ 50ዎቹ ሰዎች አረጋጉት ስማ ወንድም ችግር ስለገረብ ከፈተነ ደው ፈጽሞ አድንም ለምቦጪ እንት ለመፍትያ አታነሳም ከንፈርህ መብላት አፈቆ ስላል እንጂ በደላ ያስረሳም እያለፈ ዛሬ ከትላንት ቁጭት ነገን አትግደል ልክ እንደ ትላንቱ በሸለመው አፎሽ ፈንት ተቀበል ሽቶ የሚወጣ ስትናደድ ነው ሰንደል እንደ ሰንደል እስከ ጥቁሩ ጫፍ ሲሬን አስገብር ገብረ ቅርንጫፍ አትስነፍ ከሰዎች ዓለም ላይ ደስታን አትበደር እቤት ባለሽ ቂጣ ይክትፎ ሳቅ ፍጠር ከክብረ ነከራት አይጥሜም ጦም አይደል የምን ተስፋ መቁረጥ አጨብጭቡ እዚህ ጋር አንቺን አላልኩ መጣውልሽ አራተኛ በቸልተኝነት ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ ሉኬም ገና አልተረጋገጠም ከኋላ ግምገማ ላይ ነው ያለሁት ሊቀጥል ሊባረር ምንም ማቀው ነገር የለም ግን እናንተ ሞራል ካሰጣችሁን አለንበት የየው ቤተሰብ 66 ነጥብ አመጣ አቤት
66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትምነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ፣ አስበጣም ይሸመታል። ሃኒ ምንድን ነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አው ከረንትሊ ግን እዚህ ምዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ ለዚህ የምናነሳው እኛ ነን። ተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የማጡ ይሳቁታል ነው እንግዲህ በቃ እንደ ብርጭቆ አቺም ትመጣለች ካሽ አቺም ትመጣለች ካሽ። የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎች በመረዳት ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በመረዳት ሲሉ ትሰማለህ? አልሰማሁም። በምን? በገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በመረዳት ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንዳደራ። ማን ልበስምሽ? ሃኒዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ፈገግታሽ ደስ ሲል። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምንድን ነው የምትሰሪው? የመኪና ዕቃ መለዋወጫ። አለሽ የመኪና መለዋወጫ? ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን የሚባሉ ነገሮች ተምሬያለሁ እና አሪፍ ነው። ኦኬ አግብተሻል? አግብቻለሁ። ኦኬ ልጆች? 2 ልጆች አሉኝ። 2 ልጆች። ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ። በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ። እዛ ጋር ገደለችኝ እቤ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? በመላእክት ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚውል ተፈጥሯዊ ነገር ጥቀስ። ሬት። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ጥቀሽ ነው ጥቀስ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ይላል። ቅድም እኮ አለ እኮ። ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ? በጉልበት። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የመላእክት ቀን። ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ።
በምን ረዳው ሲሉ ትሰማለህ? ጉልበት በጉልበት ጨረስን። ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለልሽ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እነሱ በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። የግል ኦኬ ተሽብር እሺ በርቺ። እሺ አግብተሻል? የግል ነው ማግባት አትፈልጊም? እየመረጥን 25 ሰከንድ አለሽ ሄሉዬ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ስማቸው ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። እሬት አይደል? እርድ እንዴ ለምንድን ነው ያልሽው? ሰዎች ወርቅ የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት ሰዎች ሌሎችን በምን ረዳው ሲሉ ትሰሚያለሽ? በሐሳብ ምን አልኩኝ? አንድ ግጥሜ ላይ መሰለሽ ከጠንካራ ጡንቻ ጠንካራ ሐሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ የተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። አይደለ? እውነት አይደለ? ታዲያ ጨብጭቧት አይደለም እኮ በጣም እኮ ነው የገጠምኩት። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ስማቸው፣ የሚወዱት የሰው ስም፣ ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው የተፈጥሯዊ ነገር ጥቀሽ። እርድ ሲስተር እሱን ነው የምትቀበሉት። ብር ሳይኖራት ሰዎች ወርቅ ቤት የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት ሰዎች ሌሎችን በምን ረዳው ሲሉ ትሰማለሽ? በሐሳብ እሊ አቤት ብራዘር አማን ነው? እግዚአብሔር እንዴት ነህ? ደህና ነኝ። ሁሉ ሰላም ሁሉ ሸጋ ነው። የት ነው የምትኖረው? ቤተል ሰፈር። ቤት ምናምን ተማሪ ነህ? ቲክቶክ አለ? የለኝም። ሶሻል ሚዲያ ትጠቀማለህ? አልጠቀምም። ስንት ያክል? 7 ያክል። መምህሮች ናቸው እነሱና ለመምህሮች እስኪ ያለህን ሳትዋሽ ትክክለኛው ለመምህሮች ያለህን ክብር። እኔ አስተማሪዎችን በጣም ወዳለሁ እና አስተማሪ አልሸውድም፣ አላጭበረብርም እና አስተማሪዎችን አከብራለሁ። አይደለ? ተማሪዎችን በጣም ነው የምወደው። አስተማሪዎችን በጣም ትወዳለህ፣ አታጭበረብርም። ኮሪጅ አታውቅም? አላውቅም። አይኮርጅም፣ አያጭበረብርም፣ አያምታታም። 25 ሰከንድ አለች። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ግለጽ። ማር። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በሞራል። ምን አገባህ? በሞራል። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ዓመተ ምህረት። ስህተት። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው። መልቲ ፐርፐዝ ሊሆን ይችላል። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። በጣም አሪፍ። ለማጌጥ ወይም ለጉራ። ሪል ወርቅ የለም እንጂ አብዛኛው ግን ሪል ወርቅ አናገር። ምክንያቱም ሪል ወርቅ አድርጋውን በኮንፊደንስ መንቀሳቀስ ይቻላል ብታስባለህ? አይቻልም። መንቀሳቀስ ትችላለህ፣ ግን ወድቀህ አስክሬን የሚንቀሳቀስ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በሞራል። እስኪ 50ዎቹ ሰዎች ምን አሉ፣ ምን ተነበዩ፣ ምን ተሰማቸው የሚለውን ነገር እናያለን። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? አንደኛ መልስ የትውልድ ቀን፣ ሁለተኛ ስልክ ቁጥር፣ ሶስተኛ ተከታታይ ቁጥሮች። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። እርድ። ሁለተኛ ጥያቄ አልተመለሰም። ሶስተኛ አቮካዶ፣ አራተኛ ሬት። ሁለተኛ ምንድን ነው? ቲቸር ዋት ኢዝ ቀሲል?
አብዛኛው ጊዜ ሴቶች የሚጠቀሙት ከሶማሌ ከድሬዳዋ ሶስተኛ ጥያቄ ሰዎች ወርቅ የሚገዙበትን ምክንያት ጥቀስ። አንደኛ ለጋብቻ፣ ሁለተኛ ንብረት ለማስቀመጥ፣ ሶስተኛ ለማጌጥ ወይም ለጉራ፣ አራተኛ ስጦታ ለመስጠት። አራቱም ተመልሰዋል። አራተኛ ጥያቄ ሰዎች ሌሎችን በመረዳው ሲሉ ትሰማለህ? አንደኛ መልስ በገንዘብ፣ ሁለተኛ በሐሳብ፣ ሶስተኛ በጉልበት፣ አራተኛ በቁስ። ሰላም ውድ ቤተሰቦች፣ እኔ ኮሜዲያን ያሲን ረዲ ነኝ። የኢቢኤስ ቤተሰብ ጨዋታን ለማጋፈር እየሞከርኩ ነው። ሙከራው እንዴት ነው? ውጤት ደርሶናል። የአልጋነሽ ቤተሰቦችና የየው ቤተሰቦች ውጤት ደርሶናል። የየው ቤተሰቦች 66 ነጥብ በማምጣት ውድድሩን አጠናቀዋል። የአልጋነሽ ቤተሰቦች ባልተጠበቀ ሁናቴ 86 ነጥብ በማምጣት አስቤዛ ደግሞ ተለቀቀባቸው። አስቤዛ ትቀንሳላችሁ የሆነ ነገር የአልጋነሽ ቤተሰቦች 86 ነጥብ በማምጣታቸው የምልክት ውድድሩን ይወዳደራሉ። የየው ቤተሰቦች ደግሞ 66 ነጥብ አምጥተዋል። ያንለ ስልሽ የተለያየለት ምናለሽ እንገናኛለን። አያያ አልቆረጥኩም ተስፋ አያ ብደበዝዝ እንኳ አያያያ ቆሜ ባንቀላፋ። ሰላም ቤተሰቦች፣ በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታ ነው። አማራጭ የለም። ኢቢኤስ የቤተሰብ ጨዋታ። እኔ ኮሜዲያን ያሲን ረዲ ተባልኩኝ። ሉኬም ቡኬም አሪፍ የሚሆን ይመስለኛል ወደፊት። የአልጋነሽ ቤተሰቦች ባልታሰበ ሰዓት 86 ነጥብ በማምጣት አስቤዛ ተሸመተላቸው። ይሄም አልበቃ ብሎ አሁን ደግሞ የምልክት ውድድሩን ሊያሸንፉ 40 ሺህ ብር ይዘው ሊሄዱ በተወካያቸው በኃይሌ አማካኝነት ይሄው ቆመዋል። እዚህ ፊት ለፊት ነው የቆሙት። ኃይሌ are you ready? I'm ready. Action! ወፍጮ አንተ ግን ያስረዳህበት መንገድ እየተኮስክ ነው። እናቶቻችን እኮ እንደዚህ ሰበር ብሎ እኮ ምናምን አንተ እኮ ሄለው ነበር። ሁለተኛ ጥያቄ እስቲ አክሽን። ሰፊን ኧረ አስተካክል። ቀለል ያለ ነው። እንደዚህ ሰፌድ እንደዚህ ነው እንደዚህ አይደለም። እሺ ኧረ እንትን ይፈልጋል። እሺ ሶስተኛ ጥያቄ አክሽን። አበረታታት አይደለም ማታለል። አይዞህ ችግር የለውም። በርታ ጎበዝ፣ እንደገና በርታ ጎበዝ አይደለም። ረጋ በል ፂም አታልቅስ፣ አይዞህ በቃ አታልቅስ፣ በቃ አይዞህ አትጨነቅ፣ አትዘን። ሶስት በል ሞክራ። አቤት አል ጎሽ እንዲህ ብለህ ጎሽ ይሻላል እኮ በሉት። እኔ አልደረም ጭራሽ አልመጣልኝ። ይሄ ተጋለጥኩ። አሁን ቆውና አይደለም ምንድን ነው ልጆችሽን ጎሽ አይኔ እንደዚህ ምናምን ትላለህ። ማስታወቂያ የሱፍ ማስታወቂያ መሰለኝ ማለት ነው። ችግር የለም። እሺ ወደ ቀጣይ ጥያቄ አክሽን። እሺ አይኔ በቀጣይ ማነው የሚያስረዳው? ተቀያየሩ። በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። እናንተም እዚህ መታችሁ ትወዳደራላችሁ። የኤሌክትሪክ መኪናዋን ትወስዳላችሁ። ከ75 በላይ ነጥብ ያመጣ ሰው ደግሞ አስቤዛ ይሸለምለታል። አይደል? ተሸለማችሁለት አይደል እንዴ? አይደል? እናንተም ትመጣላችሁ። ኢቢኤስ የቤተሰብ ጨዋታ ላይ ትወዳደራላችሁ። የታል? ሰማይ ቤት፣ ሰፊ ቤት፣ አዳራሽ፣ እድር ቤት፣ ዳስ፣ ድንኳን። አየህ፣ እሷ የምታስረዳበት በቃ ትክክለኛው ታከራይዋለሽ። ድንኳኑ ቁጭ። እሺ ቀጣይ ጥያቄ የታለ? አክሽን። በእናትሽ መርፌ
መስፋት መስፋት ስፌት ክር ዳንቴል ልብስ መስፋት ክር መስፋት ክር ጋቢ የኔ አባት ነርቨሳቱን እናታሳት ነጠላ ኤሊ ነጠላ መጥለፍ ክር መጥለፍ ክር ክልፍ ጥልፍ ጥልፍ እንትን ልክ ስትመልሱ አትደራረቡ። መርፈ ማሽን እሱ ስሜታዊ ሲሆን ነበር መግለጽ የቱ ጋር እናንተ ጥርብ እንትን ትሰጡታላችሁ ሲሰፋ ነበረ እንዴ ስሜታዊ ሆነ። እሺ በጣም አሪፍ ነው እየሄዳችሁ ያላችሁት። እናንተ 40 ሺህ ብር ልትወስዱ ነው እንዴ? 40 ሺህ ብር ይዘው ነው የሄዱ ነው። አስቤዛ ተችለው 40 ሺህ ብር ይዘው ሄደው ካሸነፋችሁ ደግሞ የኤሌክትሪክ መኪና ይዘው ሄዱ። የኤሌክትሪክ መኪና ትወስዳላችሁ። እናንተም ትመጣላችሁ፣ እዚህ ትወዳደራላችሁ። እሺ ሉክ አሁን ቀጣይ ጥያቄ አክሽን። ድንጋይ መወርወር ድንጋይ ፈጣሪ ይስጣችሁ ስላከበራችሁ ወደ አንተ አይ በተቆመ ይቻላል አዎ እንደዚህ ፈጣሪ ይስጣችሁ ቴንክ ዩ ቴንክ ዩ አንዳንድ ሰው ግጥር ብሎ እንደዚህ ጨብጣል። እሺ ኤሊ እሺ ቀጣይ ጥያቄ አክሽን እና መቁላት እሳት ማንደጃ እሳት ምድጃ ምድጃ አሪፍ ነው። ግን አንቺ ይሄ 4 ሞላ 5,000 ብር ትሰጡኛላችሁ። 5,000 10,000 ብር እውነት እኔ ባስበሽ አስቤዛውን ባንስ ይችላል ጋረንስ ይችላል 40 ይቅር ብዬሻለሁ። ቅድም የተናገርሽኝ እውነት 40 ሺህ ብር አሸንፈዋል የአልጋነሽ ቤተሰቦች። ኧረ በጣም ነው ደስ የሚለው። ተመቻችሁ። ግጭልኝ እውነት ትብላው ብሬን እኮ ነው ትብላው። በአጭር ሰዓት በአጭር ደቂቃ የአልጋነሽ ቤተሰቦች አስቤዛ ተሸመተላቸው። ከዛም አልፎ ደግሞ 40 ሺህ ብር ተሸለሙ። እሱ ብቻ አይደለም፣ እናንተም ትመጣላችሁ ትሸለማላችሁ። ምክንያቱም ይሄ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እኔ ኮሜዲያን ያሲሮ ነበርኩኝ። ቀጣይ ከተገናኘን እንገናኛለን። እየሞከርኩኝ ነው